ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችሁ አለው። ብዙዎች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። በሞላ ዓለም ለምትገኙ ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በዓል በሰላም በፍቅር በአንድነት አደረሳችሁ። በዓሉ ከሞላው ቤተሰቦቻችሁ ጋር በሙሉ የሰላም የፍቅር አንድነት እንዲያላችሁ እሞኝላችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣን እንግዲህ በአዲስ አበባ የሚገኙ የሸማቾች ማህበራት እንግዲህ 1 ኪሎ ስጋ ከ450 እስከ 520 ብር እንዲሸጥ ተወስኗል። ይሄ በጣም ደስ የሚል ነው። አቅም የሌላቸው ቁርጫ መግባት፣ በግ መግዛት፣ ዶሮ መግዛት የማይችሉ እጅግ በጣም ምስኪን ወንድሞቻችን እህቶቻችን በአግባቡ እንዲጠቀሙ መደረጉ በጣም ጥሩ ነው። ያሳዝናቸዋል። ህዝቡ ልብ ይሰብራል። እውነት አሁን ነገ ሄዳችሁ ሸማቾች ወረፋ ብታዩ 5 ሰዓት የሚደርሳቸው አሉ። የሚጎርማቸው ጠዋት የተሰለፉት ማለት ነው። ስለዚህ ይሄ ነገር በጎ ነው፣ ሊበረታታ ይገባል። አንዳንዶቻችሁ ግን የሰው ሙድ ለመቦከም እንዴት በ500 ብር ሶንጋ ይገኛል፣ የበሬ ስጋ ይገኛል ሞተላ አላችሁ ይገኛል። በጣም አዋጭ ነው። ሌሎቹ የጉለች ስለሚስጎበገበና እንጂ ይገኛል። እውነቱ ለመናገር ተመጣጣኝ ዋጋ ነው። ለክፉም ለደጉም ይሄ የአህያ ስጋ ነው የሚባለው ወሬ አሁን ማቆም አለባቸው። ምክንያቱም ከዚህ በፊት እኔ እንደሚመስለኝ የአህያ ስጋ የተወራውና ወሬው በአብዛኛው የተወራበት ምክንያት የስጋ ገበያ ለማረጋጋት እኛ ድሆች ሆን ብለን ያደረግን ይመስላል። እኔ እንኳን እጀልበትም ግን አብዛኛው ድሆች ይሄን ቴክኒክ የፈጠርነው ይመስለኛል። ለምን የሀብታሞችን የስጋ አፒታይት እንዲሞት የሀያ ብለን እና አስወርተን ከዛ በኋላ ሀብታሞቹ ስጋ መቅመስ እንዲደብራቸው ቁርጥ በየቦታ እነሱን ያስወደዱብን። ጠዋት ቁርጥ ነው፣ ማታ ሾኮላ ጥብስ ነው፣ ከሰዓት ሾኮላ ጥብስ ነው። ስለዚህ እነዚህ ናቸው የከብት ፍጆታን በጣም በከፍተኛ ሁኔታ እየጨመረ የስጋ ፍጆታ በእነሱ በጥቂት ግለሰቦች ቁጥጥር ስር የዋለ በመሆኑ ፕሮፓጋንዳ አስወርተን የአህያ ስጋ የሚለው ፕሮፓጋንዳ እኛ ድሆች አስወርተን ገበያው እንዲረጋጋና እንዲቆንስ አድርገናል። በዚህም ደግሞ ውጤታማ የሚባል ፍሬ አግኝተናል ማለት ነው። እኔ የለሁበትም፣ ግን እነዚህ ድሆች እንደዚህ አስደርጓል። እኔ የድሃ ነኝ፣ ግን ድሆች ይህን አስደርጓል ብዬ ጎምታለሁ እና ስለዚህ የስጋ ገበያ እንዲረጋጋ የተደረገ ወሬ ይመስለኛል። እና አንድ እሱን አንዱ ደግሞ ሲጀመር እንደው እኛ እንዳልኳቸው ምንም ሀሳብ አይግባቸው። በእርግጠኝነት በአብዛኛው የከብት ሰንጋ ነው ቁጥጥር ስለሚደረጉበት በአብዛኛው የከብት ሰንጋ ነው። እንደው የአህያ እንኳን ቢሆን ይና ደግሞ በ500 ብር ማማረጥ አለ እንዴ? ሲጀመር እንደው ቢሆን እንኳን ማለት ነው። ሲጀመር አቡነ በርናባስ እኮ አያረክሱም፣ የአህያም ሆነ የምንም ሆነ የሜዳ አህያም ይሁን ብቻ አያረክሱም ብሏል አቡነ በርናባስ አባታችን። ዝም ብሎ መብላት ነው ሁሉ የተቆደሰ ነው ብላል ሲጀመር ማለት እና ይሄ የአህያ ስጋ ብዙም ውዝግብ መፈጠር የለበትም። ፕሮፓጋንዳ ነው። መጀመሪያም ገበያን ለማረጋጋት የተወራ ወሬ ነው። እንደው ቢሆን እንኳን እንደው how to identify the donkey ስጋ and the ox ስጋ የሚለውን እኔ በቀላል እነግራቸዋለሁ። ድንገት ከተጠራጠራቸው እንኳን እንትኑ ስጋ ቆራጭ ምን ትላላችሁ መሰላችሁ? እስቲ አንድ ጉርሻ ጉረስ አንተ በለት። ከዛ እሱ አንድ ይጎርሳል አይደል? የአህያ ከሆነ አንደኛ የበሬ ከሆነ አይጎርስም። እስራስ ለምን በውድ ስለተገዛ አንተም አጉርሰኝ እኔም ልጉረስ ብትለው እሱ አንደኛ አይጎርስም። የበሬ ከሆነ አይጎርስም በውድ ስለተገዛ ማለት ነው። ስለዚህ እሺ ብለው ከጎረሰ ወዲያው መራገጥ ስለሚጀምር በቆላሉ ትለዩታላችሁ ማለት ነው። ስለዚህ ይህን አድርጎ ምንም አያሳስባችም። ብዙም ያሳስብ ጉዳይ አይደለም። ሲጀመር አህያ ቱትና ያላት የተረጋጋች ፍጥረት ነች። የአፍሪካ ቀንድ እንደምታውቁት በቀንድ ከብት በጣም ዙነኛ ነው በሞላ ዓለም። ግን ራሱ ህዝቡም ቀንዳ ምን የሆነ መዋጋት ሆናለሁ መዋጋት። አሁን እስቲ ባለጆሮንን ሞከር ካልሆነ ደ አረ ሳረሳው ደግሞ አንድ ልነግራችሁ ያሰብኩት እዚህ ሀሳብ ላይ እመጣበታለሁ። ነገር ግን በሬ እንትን እርድ ከሌሊት 6 ሰዓት በፊት አይቻልም ከጌታችን እንደውም 9 ሰዓት ከሌሊት 9 ሰዓት በፊት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከትንሣኤው በዓል በፊት እርድ አይቻልም። ሙነናችን እንደም እኔ የአህያ የበሬ ከሚለው በላይ እያሳሰበኝ እሱ ነው። አንዳንዶቻችሁ ቆድም ብላችሁ እንትን መጣሉ አላችሁ 12 ሰዓት ላይ መጣርዳ አላችሁ 3 ሰዓት ላይ 2 ሰዓት ላይ መጣርዳ አላችሁ። እናንተ የትኛው ሲኖዶስ ናቸው? ሶሮቆ ጳጳስ የትግራይ ናቸው ወይስ አቡነ ወርቅር አቡነ የትኛ ናቸው? አቡነ ዶላር የትኛ እንደሆነ ሲኖዶሳቸው ሎይ እንጂ ከ9 ሰዓት በፊት አይታረድም እንዴ? የሻይ የሰጣችሁ ቅኖናና ድግማ ልታስቆይረና እንዴ? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከትንሣኤው በፊት የታረደ ነገር በሙሉ በአብይ ጾም እንደታረደ ይቆጠራል። ስለዚህ እርድ ሰዓት ምን ጊዜም እንግዲህ ሲኖዶሳችን አላቅም ከየትኛው ሲኖዶስ እንደናችን። ነገር ግን በእርግጥ ሶሮቆ ጳጳስ ይሄን ቆርጦ ሌላ ምግ ያወጣል። እነሱ ምንም ችግር የለባቸው። አገር ገንጣይ ሲኖዶሶች
በዚህ ሰዓት ብሎ እንደ ተማሪያም ቀደም መብላቸው እንደው ከሳምንት በፊት አለመብላታቸው እነሱ መተከተለ ካላች ማለት ነው። ስለዚህ በተቆቆሎ ከ9 ሰዓት በኋላ ነው የሚበላው በህግና በስርዓቱ መሰረት እንዳልካቸው አቡነ በርናባስ የሃያም ቢሆን የምንም ቢሆን ምንም ችግር የለውም አያረክስም ብላል። ያረክሳል ሆን ብላችሁ እንዳትበሉ። በአጋጣሚ እንደ አጋጣሚ እንኳን ከሆነ ግን አትደንጉጡ። ምክንያቱም ምን ማለት አይደሉም ተብላል ማነኮት ነው። አጋጣሚ ከሆነ ማለት ሳታውቁ ከሆነ የአፍሪካ ቀንድ የቆንዱ ከብት እንደ ልቡ ይሸጣል፣ ይጎዛል፣ ይለውጣል። ነገር ግን ቆንዳም ነው የሆነው። እንደ አንድ ባለጆሮን እንሞክረ እንደ ሲጀምር ቃን እኛ ስንታይ አፍሪካ ህዝብ ስታዩት እንደ ህዝብ ስታዩት እንደው የበሬ የሚበላ አይመስላችሁም? መራገጡን ስታዩት ዝም ብሎ በሆነ ባልሆነ በትንሽ ትልቁ ሲራገጥ ጥርስ በእርስ ጥርስ ሲዋለቁ ስታዩት እኮ እንደውም አፍሪካ ህዝብ እንደው በብዛት አህያ ተጠቃሚ ነው ይመስል። ሲጀመር ኢትዮጵያ ውስጥ እንዳልካችሁ በእርግጠኝነት ይሄ ነገር ብዙም የለም አይኖርም ብዬ እገምታለሁ። ምክንያቱም ኢትዮጵያ በአፍሪካ አንደኛ ነው የሆነችው በቀንዱ ከብት ማነው በአህያ ብዛት። እንግዲህ ይሄ ማለት ምን ማለት ነው? ከሸክም ውጭ እየተጠቀምን አይደለም ማለት ነው። እና እኔ እንደውም አሁን የመጣልኝ ሀሳብ ምንድነው አህያን መብላት በብልሃት ሎምን አንሸጠው፣ አህያን ለቻይና አንሽጠው፣ ቢፈልግ ይብላው ቢፈልግ ምንም ያድርገው ሰው አጎባን። ከዛ አህያን መብላት በብልሃት እኛ ደግሞ ለአህያ ሽጠን በገዝተን እንበላበታለን አብታይታችን በማይቆልፍ ሁኔታ። እና አህያን መብላት በብልሃት የሚል ሀሳብ ነው እኔ ያለኝ እንደ ሀሳብ ማለት ነው። እና ሀብታ አለን እናሸክማቸው እናስጠውረራቸው በአግባቡ አህያ ሳይጮቀን እና ከዛ በኋላ ደግሞ ፏ አርገን አጥበን ፏ ብልጭ አርገን ደግሞ ለቻይና እንሸጣለን። ቻይና ያደረጎችን ታርግ በብር ደግሞ እኛ ጠቦት፣ ፍየል፣ በግ ገዝተን እንበላበታለን። እና አህያን መብላት በብልሃት ብዬ ሪኮመንድ አደርጋችኋለሁ፣ እጓብዛችኋለሁ። እና በአፍሪካ አንደኛ እንሆን ነበር እንዴት ታዲያ አህያ ኢትዮጵያ ውስጥ ቢታረዱ ኖሮ 8 ሚሊዮን እኮ ነው ተወዳዳሪ የሌለው አህያ ነው ያለው። ለምን አልተጠቆምንባቸውም አልበላናቸውም። እና የአህያ ተብሎ የሚወራ ፕሮፓጋንዳ ነው። ይህ ፕሮፓጋንዳ ምንድን ነው? የበሬውን ገበያ ለማረጋጋት የሰንጋ ዋጋ እንዲቆንስ ለማድረግ የተደረገ አሻጦር ነው። ለምን ሀብታሞች እንዲቆልፋቸው እነሱ ናቸው ያስወደዱት። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ ዓርብና ሮብ ሲወጣ አንዳንዶቹ ዓርብና ሮብን ጨምረው ቁርጥ ነው የሚበሉት። ስለዚህ በእነሱ ምክንያት የተፈጠረውን ግሽበት፣ የስጋ ገበያ ግሽበት፣ የበሬ ገበያ ግሽበት ለማረጋጋት እኛ ድሆች የፈጠርነው ወሬ ሊሆን ይችላል የሚል ድምዳሜ አለ። ደሞም ተሳክቷል። ብዙ ሰው ቆልፎታል። ከዛ ጊዜ ወዲህ ቆልፎታል ነው የሚለው። ቆሎፍ ናቸው በቃ እኔ ውጭ ከእንግዲህ በኋላ ስጋ አልበላም ብለው የማሉ ሰዎች አሉ ከዛ ጊዜ በኋላ። እና አሁንም የገበያው ዋጋ እንትን የሚያንር ከሆነ አሁንም ግሽበት የምትፈጥሩብን ከሆነ ይሄን ወሬ እንደ አዲስ እንጀምራለን። እናንተ የገበያ 2,000 ብር የሚበላበት እኮ አለ። 2,000 ብር ጮርጨር ነው ምናምን የሚባል ሀብታም የሚንጮረጨርበት ሰፈር አለ። እዛ 1 ኪሎ ስጋ 1500 2,000 ብር በቃ ምንም ከቁጥጥር ውጭ። ተመልከት አነስ ያለች ጠቦት 2,000 ብር ብትጨምር እኮ አሁን በዓል ውጭ እኮ በ4,000 ብር እኮ አነስ ያለ ጠቦት ይጎዛል። ይጎርማል። ትንሽ ከአዲስ አበባ ወጣ ብትልና ከበዓል ውጭ ከሆነ አራዚ አዲስ አበባ ያስጎዛል 4,000 ብር። እና ስለዚህ ይሄ በእውነቱ ተገቢ አይደለም። በልኩና በስርዓት ቢሆን ጥሩ ነው። አንዱ እሱ ነው። ሁለተኛ ጉድ ሾማቸች ጋር ወይ ጉድ የሆነ ቦታ መሸጥ የለበትም። የትኛውን ቦታ ሚክስድ ሊሸጥልህ ይችላል። ያንን እንግዲህ ህጋዊ ንግድ ፍቃድ ያለውና ክትትል ማህተሙን ቼክ አድርጉት። ማህተም አለው በሬው ላይ የቄራ ዶቅ ይደረግለታል። እሱን ማህተም ቼክ እያደረጋችሁ በተመሳሳይ ምርቶች እንዳትሸወዱ ራሳችሁን ጠብቁ ለማለት እንወዳለን። ከዚህ በተረፈ ደግሞ በዚህ በኮሪደሩ ልማት ላይ ሰሞኑን የተወሰነ በሬዎች ጉዳት በማድረሳቸው ተቆጥተዋል ተብሏል። ዶግ አረጋቸው። ምክንያቱም እንኳን የኮሪደር ልማቱ የስንቱን ወገብ እኮ አድቅቀዋል። እነዚህ የበዓል በሬዎች ስንቱን ሰው እውነት ቆላል እንዳይመስላቸው የስንቱን ወገብ ስላደቆቀ እና በሰበቡ በኮሪደር ሰበቡ እንዳይገቡ መደረጉ ጦርነው ጥንቃቄ ይደረግ። ለምን ወገኖቻችን ወገባቸው ይፈልጋል እያደቆቃቸው እየጎደላቸው ነው። አንዳንድ ሰው እውነቱም ይመታሉ። ቀልድ ነው እና መኪኖችን ይጎዳሉ ሲደናበሩ፣ ሰዎችን ይጋጭተው ወደ ጉድጓድ ይከታሉ፣ በቀንዳቸው ወቅተው ይጎላል። እና ይሄ ሁሉ ነገር በጣም በበዓል አስቸጋሪ ነው። ስለዚህ ይሄን በዓል ቤተሰቦቻቸው ራሳችን ጠብቃቸው። ዋናው ነገር ሰላምና ደስታ ስለሆነ ራሳችን ጠብቁ። በዓሉ በያላችሁበት የሰላም የፍቅር የአንድነት እንዲሆን እሞኝላችሁ አለው። እንግዲህ በሞላ ዓለም የምትገኙ ክርስቲያን ወንድሞቻችን እህቶቻችን ድሆችን እየረዳቸው እያሰባቸው እያገዛቸው በዓሉ የመደጋገፍ ነው መሆን ያለበት፣ የመረዳዳት የመተሳሰብ ነው መሆን ያለበት እንጂ
የመገፋፋት አይደሉም። ይሄ የኔ ሀሳብ ነው። ሀሳቡ ሲመቻቸ ላይክ አድርጉ፣ ሼር አድርጉ። ለዚህም ከልቤ አመሰግናችኋለሁ። መልካም በዓል ይሆንላችሁ።